እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ መታሰቢያ ክብረ በዓሏ በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። አትለይምና የእናቱ የእናታችን ለድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር የተመሰገኑና ከፍ ከፍ ያሉ ይሁንልን። ከዚህ በመቀጠል የእናታችን የቅድስት ድንግል ማርያምን ድርሳኗን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በሰኔ ወር የሚነበበው የእመቤታችን የቅድስት ድንግል ማርያምን ድርሳን ማንበብ እንጀምራለን። ጸሎቷ፣ በረከቷ፣ አማላጅነቷ፣ የልጇ ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። የመጀመሪያዋ ቤተ ክርስቲያን መታነጽ። ፈጣሪ ሕያው ተናጋሪ በሚሆን በእግዚአብሔር ስም ሰኔ 21 ቀን ዛሬ በዚች ዕለት በሁለት ወገን ድንግል ንጽሕት የምትሆን የአዳምና የልጆች ድህነት በእርሷ አማካኝነት የተደረገ የእመቤታችን ድንግል ማርያም መታሰቢያ ነው። በዓለም ሁለት አብያተ ክርስቲያናት ለመታነጻቸው መታሰቢያ ነው። የመጀመሪያው አብያተ ክርስቲያን መታነጽ ዘመንም በሐዋርያት ዘመን ነበር። ጳውሎስና በርናባስ አሕዛብ ባስተማሩና በእጃቸው ተአምራት ባመኑ ጊዜ ቁርባን የሚቀበሉበት ቦታ ቤተ ክርስቲያን አልነበረም። ስለ አብያተ ክርስቲያናት ይጠይቁ ዘንድም ወደ ጴጥሮስና ወደ ዮሐንስ ላኩ። እነርሱም አሕዛብን ስበኩ እንጂ ያለ ጌታችን ያለ ኢየሱስ ክርስቶስ ፈቃድ የምታደርጉት የለም ብለው መለሱላቸው። ከጸሎት ከልመና ጋር 7 ቀን ጾሙ። የምትሰሩትን ያሳውቃችሁ ዘንድ አሕዛብን አስተምሩ አሉ። ከዚህ በኋላ ጾሙ፣ ጸለዩ። በመጨረሻው ዕለትም ጌታችን በየሀገሩ ካሉ ከሁሉም ሐዋርያት ጋር ጳውሎስና በርናባስ ባሉበት ቆላይስስ በተባለው ሀገር ደረሱ። ዳግመኛም ጌታችን እነርሱን ባረካቸው። ይህች ዕለት በእናቱ ስም ቤተ ክርስቲያን ይሠራ ዘንድ የወደዳት ዕለት መሆኑን ነገራቸው። ዳግመኛም ከሀገሩ በስተ ምስራቅ በኩል አወጣቸው፣ ይሰሩ ዘንድም ሁሉን ሰጣቸው። ኃይልንም በእነርሱ ላይ ተደረገች። ዳግመኛም ጌታችን በቅዱስ ጴጥሮስ ራስ ላይ እጁን ጫነ፣ ለዓለም ሁሉ አስያኖስ አደረገው። ይህም ርዕሰ ርዑሳን ሊቀ ጳጳስ ማለት ነው። ሰማያውያኑም ምድራውያኑም ይገባዋል፣ ይገባዋል፣ ይገባዋል እያሉ 3 ጊዜ ጮኹ። ዳግመኛም ቅዳሴውን ያከናውኑ ሕዝቡንም ያቆርባቸው ዘንድ አዘዛቸው። በሰኔ 21 ቀን በዚች ዕለት ማንኛውም ቢሆን በእጁ ምንም ሥራ እንዳይሠራ ያዟቸው ዘንድ አዘዛቸው። ከዚህ በኋላ በታላቅ ምስጋና ወደ ሰማይ አረገ። ከዚች ቀን ጀምሮ ሐዋርያት በእናቱ በድንግል ማርያም ስም የቤተ ክርስቲያን ሕንጻ ጀመሩ። እንደዚሁም ዳግመኛ በቂሳርያው ሊቀ ጳጳስ በባስልዮስ ዘመን በዚች ዕለት በአምላክና ስም ቤተ ክርስቲያን በሠራ ጊዜ የእመቤታችን ስዕል ይስልበት ዘንድ ብዕር መሳያ ፈለገ። እርሱም በሰማ ጊዜ ለእርሱ አልሰጠውም። ይህን ብዕር ለልጆች እሰጣለሁ፣ ልጆችን አስቀድማለሁ እንጂ አለ። ዳግመኛም እመቤታችን ቤተ ክርስቲያን ተሳደበ። ቃሉ ከአንደበቱ ሳይወጣ ያን ጊዜ ሞተ። ልጆቹም አይተው ፈሩ። ብዕሩንም ከወርቅና ከከበረ ዕንቁ ጋር አመጡ። ወደ ቅዱስ ባስልዮስም መጥተው ስለ እነርሱ ይማልድላቸው ዘንድ ተማጸኑት። ብዕሩንም ይዘው የእመቤታችን ስዕል ይስልበት ዘንድ ለሚስለው ሰጡ። ከዚህ በኋላ እመቤታችን በሌሊት ተገለጠችለት። በላዩ እንዳይስልበትም ከለከለችው፣ በአመፅ ገንዘብ ገዝቷልና። ቀይ መሳያ ያለበትን ቦታም አመለከተችው። በእርሱም ሳለ፣ በጎኖቿም
2 ደናግልን ሳለ ወደ አመለከተችው ቦታም ሄደ። ሰሌዳ አገኘ፣ በደስታ ወደ ቤተ ክርስቲያን አመጣው። ዳግመኛም በጣዖቱ ቦታ ያሉትን ምሳሌዎች በአትሮንሷ አደረጋቸውም አመለከተውም። ምሳሌዎችንም በሰሌዳው ፊት በአትሮንሷ አጠገብ አስቀመጠ። እግዚአብሔርም በውስጧ የሚታጠበውን ከደዌው ሁሉ የሚፈውስ ጸበል አፈለቀ። ዳግመኛ ከሰሌዳው ለታመሙት ሁሉ የድህነት ቅባት መነጨ። ይህ ሁሉ የሆነው በቅዳሴዋ ዕለት ነው። ይህም ሰኔ 21 ቀን ነው። አንዲት ሴትም ከዚህ ውሃ ታጥባለችና ወደቀች። ወደ ባስልዮስም አደረጓት። ስለ ስራዋም መረመራት። የእህቷን ባል እንደወደደችው እርሷንም በመድኃኒት ገድላ እንዳገባችው ነገረችው። ቅዱስ ባስልዮስ እነሆ 3 ታላላቅ ኃጢአቶችን ፈጸምሽ፣ በሕይወት እያለሽ ለእግዚአብሔር ንስሐ ብትገቢ ይቅር ባለሽ ነበር አላት። ያን ጊዜም መሬት አፏን ከፈተች። የረከሰች ስትሆን ደፍራ ወደ ቅድስት ድንግል ማርያም ቤተ ክርስቲያን ስለገባች ዋጠቻት። ይህች ዕለትም የአምላክ እናት የእመቤታችን የቅድስት ድንግል ማርያም መታሰቢያ ሆነች። ስለሆነ መንፈሳዊ በዓል ልናከብርላት ይገባናል፣ በእርሷ የዓለም ድህነት ተደርጓልና። ከልጇ ድካም ከንጹሕ ገንዘቡ ስለዚች በዓል የሚያስብ ብፁዕ ነው። ጸሎቷ ከኛ ጋራ ከሁሉ የጥምቀት ልጆች ምእመናን ጋር ይሁን፣ አሜን። ክርስቶስ አምላኬ ተስፋዬ ነው። እመቤቴ ማርያም ለምኝልኝ። በእግዚአብሔር ሰላም ሰኔ 21 ቀን በቅዳሴዋ ዕለት ስለ እመቤታችን ስለ ንጽሕት ማርያም የቂሳርያው ኤጲስቆጶስ ቅዱስ ብፁዕ አባ ዮሐንስ የደረሰው ይህ ነው፣ አሜን። ከዕለታት አንድ ቀን ምስኪን የሆነው እኔ ኤጲስቆጶስ ከመሰኘቴ በፊት ቅድስት በሆነች በትንሣኤ በዓል ሳይገባኝ ወደ ቅድስት ሀገር ወደ ኢየሩሳሌም ሄደው የጌታችን ሥጋ በቀበሩበት በመቃብሩ ላይ ጸልይ ዘንድ ዳግመኛም ክርስቲያናዊ ንጉሥ ቆስጠንጢኖስ ያነጻቸው የተቀደሱ ቦታዎችን እጅ ነሳ ዘንድ በኢየሩሳሌም ውስጥ ለ40 ቀን ያህል ቆየው። በውስጣቸውም ጸልይ ዘንድ በተባረኩ ቦታዎች ዞር ነበር። በአንዲት ቀን የእስክንድሪያው ዘመድ ማርቆስ ከተባለ ከዮሐንስ እናት ከማርያም ቤት ሄደው የተሰወሩ ቦታዎችን ዞር እጎበኝ ዘንድ ሄደው ከዚህ በኋላ ቤተ ክርስቲያን የሚመስል ታናሽ ቦታ አገኘው። በዚያ ቦታ በውስጥ በሄድኩበትም በየትኛውም ቦታ እንደነርሱ ያለ ሽታ የሌለ ያማረ ሽታ ሸተተው። በዚያ ቦታም ጸሐፊው ዮሐንስ፣ ጸሐፊው ገማልያን፣ ሌዋዊ ኒቆዲሞስ የጻፏቸው ብዙ መጻሕፍት አገኘው። እርስ በርሳቸው አንድ ሆነው አገኘኋቸው። በጌታችን በኢየሱስ ክርስቶስ የደረሰውን በፈቃዱም የደረሰበትን ሁሉ የጻፉትንም አገኘው። ዳግመኛም ከሙታን ተለይቶ እንደተነሳ በደብረ ዘይት ለደቀ መዛሙርቱ እንደታየ በሩ ተዘግቶ ሰላም እንዳላቸው ቶማስም እጅህን ወደ ጎን ያስገባው እንዳለው ምስክር ሆነ። መነሳቱ ወደ ሰማይ ማረጉ በሁሉ ቅዱሳን ሐዋርያት ምስክርነት ሰው መሆኑ ተነገረ። ዳግመኛም በዓለ ሐምሳ በተባለው ቀን በሐዋርያት ላይ በመንፈስ ቅዱስ ስለመውረድ አሕዛብን ለማስተማር ከመውጣታቸው በፊት በይሁዳና በሰማርያ ሀገር እንደዞሩ ከመጽሐፍት ፈልግ መረምር ነበር። በይሁዳ በኢየሩሳሌም ላሉ ወንድሞች በአንጾኪያ የሚኖረው ሐኪም ሉቃስ የጻፈውን መልእክት አገኘው። የጌታችን ወንድም ያዕቆብ ከሞተ በኋላ በጌታችን በኢየሱስ ክርስቶስ ያመነው ብዙ ሕዝብ ሆነ። እነርሱም ስለተቀበለው መከራ ምስክር ሆኑ። ይህች የመልእክት መጽሐፍት በሮማይስጥ ቋንቋ የተጻፈች ናት። የተላከችውም በሐዋርያው በጳውሎስ ደቀ መዛሙርት በቲቶ፣ በበርናባስ፣ በኒቆሮስ፣ በወንድማችን በዲዳስ ነው። እነርሱ ከተሰሎንቄ ነበሩ። የመላእክት አርአያ በአሕዛብ በአህጉሩ ሁሉ የአብያተ ክርስቲያናት መታነጽ እንዲህ ነው። የይሁዳ፣ የኢየሩሳሌም፣ የገሊላ ደቀ መዛሙርት ሆይ ወንድማማችነታችሁን እናስረዳችኋለን። ይህ መልእክት በተሰሎንቄ በሚኖሩ ተማሪዎች
በቲቶ፣ በበርናባስ፣ በኒቆሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ወደ እናንተ ላክን። መድኃኒታችን ኢየሱስ ክርስቶስ አላውያንን አይሁድ በሰቀሉበት ወቅት የተቀደሰች ትንሣኤውን አምነናልና ሕያው በሆነች ተግሣጽም ታረጋጋን ዘንድ እናቱን ለእኛ ሰጠን። እግዚአብሔር እንደ ሁሉም የሰው ልጅ ያሳረጋት ወደ እርሱም ይወስዳት ዘንድ ዙፋኑም ያደረጋት እርሷን በመንፈስ ቅዱስ ያቀርባት ዘንድ ወዶ ጎበኛት። ዳግመኛም ሁሉን የሚይዝ እግዚአብሔር በየሀገሩ በየቦታው ቤተ ክርስቲያን ይሰሩ ዘንድ ፈቀደ። በእናቱ በቅድስት ድንግል ማርያም ስም ቁርባን ያቀርቡ ዘንድ በቅዱስ ልጅ ስምም ልመናቸውን ይፈጽምላቸው ዘንድ ከእርሷ ወደ እግዚአብሔር ይለምኑ ነበር። ስለዚህም እንሰራው ዘንድ እግዚአብሔር ከኛ ጋር እንደተነጋገረ ለእናንተ ለማስረዳት ፈለግን። አሕዛብ ክርስቶስን በማመን እንዴት በዙ! ዳግመኛም እንደዚህ የምትል ጽሑፍ ነበረች። በቆሮንጦስ ካስተማርን በኋላ አሕዛብ ብዙዎች ሆኑ። ክርስቶስ ካመኑት አሕዛብ የተነሳ ጉባኤው የማይቆጠር ሆነ። ሕዝቡ ግን የሰሩት ቤተ ክርስቲያን አልነበረም። ሐዋርያት የሕዝቡ አለቆች በያሪ ልጅ በአርስጥሮኮስ ቤት ይጸልዩ ነበር። የቀረው ሕዝብ ያለ ቅዳሴ የጌታችን የመድኃኒታችን ኢየሱስ ክርስቶስ ሥጋና ደም ባለመቀበል ነበሩ። አገልግሎቱ ጉድለት ነበረበት። ለቤተ መቅደሱ ሥራ ሐዋርያት መሰብሰባቸው። ጳውሎስና በርናባስ የጴጥሮስ ክፍል በምትሆን በሮምና በኤፌሶን በዮሐንስ ዘንድ ነበሩ። እሊህ ሐዋርያትም ምክራቸው አንድ አልሆነም። ያለ መምህራችን ፈቃድና ምክር የምናደርገው ሥልጣን የለንም ብለው ላኩልን። እስከሚያሰለጥነን እስከሚያዘንም ፈቃዱን እናደርጋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስብከት ለማስተማር ልኮናል፣ አሕዛብንም ጠርቶናልና። ዳግመኛ በአሕዛብ ዘንድ ቤተ ክርስቲያን እንዲሰሩ ሕዝቡን ሁሉ እንዲያመሰግኑ በምክራቸው አንድ ከሆነ ጾምን፣ መትጋትን፣ መቆምን፣ ተግቶ ነቅቶ መለመንን ስራልን። አለቃችን መምህራችን መጥቶ የሐሳባችን መጨረሻ ያስረዳን ዘንድ ቸል አይለንምና አሉ። የመልእክቱ ጽሑፍ ከጳውሎስና ከበርናባስ በደረሰ ጊዜ በሕዝቡ ሁሉ ፊት አስቀመጡት። መልእክቱንም ያደረሱበት ቀን ሰኔ 21 ቀን ነበር። የሰንበት ቀን ነበር። ሐዋርያት ሳይውልና በርናባስም ለ7 ቀን ያህል በሕዝቡ ላይ ጾም ተግቶ መጸለይን አወጁ። በሰባተኛው ቀን መጨረሻ በዕለተ ሰንበት ከቀን ከ3 ሰዓት እነርሱ አርስጣኮሮስ በተባለው ሰው ቤት እየጸለዩ እያሉ በዚህ ቦታ ብዙ ሕዝብ ሳለ ደመና መጣ። ሐዋርያው ጴጥሮስንም ከሮማ መጣው፣ በመካከላቸውም አወረደው። ከዚህ ተአምር የተነሳም አደነቁ። ዳግመኛም ወደ ኤፌሶን ሄደ። ዮሐንስ ወደዚያ ቦታ መጣቸው። ዳግመኛም ሄደ። ሐዋርያትም ከምድር ከዓለም ዳርቻ ሁሉ ሰበሰባቸው። ካለንበት ቦታም አደረሳቸው። በጸሎት ከእኛ ጋር ቆመው ነበር። እርስ በርሳችን በምንተያይበት ጊዜ ታላቅ ደስታ ሆነ። በዚህች ዕለት ለምን ከዚህ ቦታ መጣን? ሐዋርያትስ ለምን ተሰበሰቡ? ብለን መመርመር ጀመርን። እኛ በታላቅ ምክንያት እግዚአብሔር ፈቃድ ከሆነው ከዚህ ቦታ እንደደረስን እናውቃለን። ነገር ግን ሁላችንም ለጸሎት እንቁም። ያስረዳን መምህራችን ጌታችን ኢየሱስ ክርስቶስ እንመልከት። ዘግይተዋልና ቁመን በትጋት እንጸልይ፣ ወደ እግዚአብሔር እንጮኻለን። እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ክንፎች ተቀምጦ በመካከላችን ተገለጠ። እናቱ ድንግል ማርያምም ከእርሱ ጋር ተቀምጣ ነበር። ሚካኤል በቀኙ ገብርኤል በግራው ነበሩ። ሱራፌል ለእግዚአብሔር ምስጋና ተገባ። በምድር ዕርቅ ተጀመረ። የሰው ግዕዛን መንፈስ ቅዱስ ሊሰጠው እያሉ አመሰገኑ። ሐዋርያትም ወደ መድኃኒታችን በተመለከቱ ጊዜ ሰገዱለት። ሰላምን ሰጣቸው፣ እጅም ነሳቸው። ከዚህ በኋላ ሐዋርያት በዝምታ ተቀመጡ።
ወደዚህ ቦታ ስለመምጣታችን ምክንያቱ ምን እንደሆነ ከዚህ ስለምን እንደደረስን ይጠይቀው ዘንድ ማን ይደፍራል ብለው ያስቡ ነበር። ዮሐንስም ጴጥሮስም አንተ ከኛ ትበልጣለህና የሁላችን አባት ነህና ትጠይቀው ዘንድ ለአንተ ይገባል አሉት። ጴጥሮስም መለሰ፣ ጌታን ልጠይቀው በምስጢራቱም በማንኛውም እንደሰበሰበን ልንመረምረው የምንችል አይደለሁም አለ። በተቀደሰ ዝናሩ ያስታጠቀ የሰይጣን አስተሳሰብን ካንተ ያስወገደልህ እነሆ አንተ አለ። አሁንም ስለዚህ ምስጢር ወደዚህ ቦታ ስለምን ምክንያት እንደሰበሰበን ተግተ ጠይቀዋለው። ዮሐንስም ይህን በሰማ ጊዜ ተነስተው የታጠቀበትን መታጠቂያ ፈታ። እርሱንም ያዘው፣ ወደ መድኃኒታችን ሄዶ ሰገደለት። እንዲህም አለው፣ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ይቅር በለኝ። እኔና ወንድሞች ሐዋርያት ለምን ተግባር ወደዚህ እንዳመጣን መረዳት እንሻለን አለው። መድኃኒታችንም ወዳጄ ዮሐንስ ሆይ ከአብ ከእኔ ከመንፈስ ቅዱስ ጋር የመከረውን በምንም ሁኔታ ከናንተ አልሰውርም አለ። ጳውሎስና በርናባስ በሰማይ የተወደደውን ይህን ምክር መከሩ። በዓለም ሁሉ በስሜ በእናቴ በድንግል ማርያም ስም ቤተ ክርስቲያን ይሰሩ ዘንድ በቀን በሌሊትም መስዋዕት ያሳርጉ ዘንድ ዛሬም በውስጧ ቤተ ክርስቲያን ወዳለባት ወደዚች ቦታ ከናንተ ጋር ይሄድ ዘንድ ፍጠኑ። ይህች ዕለት አባቴ እንዲህ የወደዳት ናትና አለው። መድኃኒታችንም ሐዋርያትን ይዞ ወደ ፊልጵስዩስ ሀገር ሄደ። ሰፊ ቦታም አሳያቸው። ቅዱስ ጴጥሮስንም የዚያ ድንጋይ ጎን ያዘው፣ ጳውሎስ የሌላውን ያዝ፣ በመሰረቱ ላይ ዙሩ፣ ዳግመኛም እኔ ቦታውን አሳያችኋለሁ አለው። ዳግመኛም መድኃኒታችን ሐዋርያትን ወሰዳቸው፣ እንደወደደውም አሳያቸው። ጴጥሮስም ድንጋይ አንስቶ ጎኑን ያዘ፣ መድኃኒታችን እንዳደረጋት ምልክት አደረገ። የድንጋዩ ከፍታም 12 ክንድ ቁመት ነበረው። እግዚአብሔርም ካለበት ቦታ ምሰሶ ይመጣ ዘንድ አዘዘ። በቦታው ጎን ወደ መካከሉ ከፍ ብለው ደረሱ። ከሐዋርያት ከታናናሾቹ ደቀ መዛሙርት ብቻም በቀር መድኃኒታችን የሚያየው አልነበረም። ሕዝቦቹ ምዕመናን ግን ባዩት ነገርም ይደነቁ ነበር። ከዚህ በኋላ አብያተ ክርስቲያናት ማነጽ ተጀመረ። በ3 ድንጋዮችም ተፈጸመ። 3 ዓመት እንደተሰራም ጸንቶ ቆመ። ከዚህ በኋላ መድኃኒታችን 5 የሚሸከሙ የወርቅ ምሰሶዎች መጡ ዘንድ አዘዘ። የወርቅ ምሰሶዎችም መጡ፣ በቤተ መቅደሱ መካከል ቆሙ። ዳግመኛም የወርቅ ጽዋዎች፣ የብር ጻሕሎች፣ ለመሥዋዕት መሠዊያ የሚገቡ የግምጃ ልብሶች ደረሱ። ሰኔ 21 ቀን ቤተ ክርስቲያኗ ሁለመናዋ ተከናወነ። የፀሐይ መግቢያ በሆነ ጊዜ መድኃኒታችን ቅዱሳን ሐዋርያትን አቆረባቸው። ወንድሞች ምዕመናን ከነርሱ ጋር ያሉትንም ሰላምን ሰጣቸው። በፊልጵስዩስ በቆሮንቶስ ለሚኖሩ ከወንዶችም ከሴቶችም ነሐሴ 21 ቀን አንድ ስንኳ እንዳይሰራ ለሕዝብ ሁሉ ንገሩ አላቸው። የበዓሉን ሥርዓት አከናውን ዘንድ እኔ ወደ እናንተ መጣለሁና አላቸው። ጌታችንም እንዲህ ብሎ ወደ ሰማይ አረገ። እናቱ ድንግል ማርያም እርሱም በኪሩቤል ሰረገሎች ተጭነው ተቀምጠው ነበር። ከዚህ በኋላ ሐዋርያት መድኃኒታችን እንዳዘዛቸው ሕዝቡ ሁሉን አዘዙ። ሕዝቡም ሁሉ እንዳዘዟቸው አደረጉ። ከዚህ በኋላ ሁሉም ሐዋርያት ተሰባሰቡ። የዚች ሌሊትም በቤተ ክርስቲያን ውስጥ ሆነው ሲጸልዩ አደሩ። በነጋ ጊዜም የሀገሩ ሕዝብ ሁሉ ሰኔ 21 ቀን ወደ ቤተ ክርስቲያን ተሰበሰበ። ሕዝቡም በተሰበሰቡ ጊዜ ጴጥሮስ፣ ጳውሎስ፣ በርናባስ ለሕዝቡ ሁሉ የጌታችን ትምህርት ተናገሩ፣ አስተማሩ። ሐዋርያትም ለሀገሩ ሰዎች አስተማሩ። መድኃኒታችን ኢየሱስ ክርስቶስም እነሆ ከሰማይ ወረደ፣ በሐዋርያት መካከል ተገለጠላቸው። እርሱም በኪሩቤል ሰረገላ ተቀምጦ ነበር። እናቱ ድንግል ማርያም በወርቅ ዘቦ ግምጃ የተጎናጸፈች፣ በራሷ የወርቅ ሻሽ፣ በሻሹ ላይ የክብር አክሊል የተገባት ነበረች። እልፍ አእላፋት መላእክት በሰረገላው ዙሪያ ይቆሙ ነበር፣ በአማረ ድምፅ ምስጋናን ያመሰግኑ ነበር።
ሐዋርያትም ወደ መድኃኒታችን ወደ እናቱ ድንግል ማርያም አደባባዩን ወደ ከበቡት እልፍ አእላፋት መላእክት በተመለከቱ ጊዜ ሰገዱለት። መድኃኒታችንም ሐዋርያትን የመሥዋዕቱን የቁርባኑን ተግባር ሁሉ አዘጋጁ፣ ንጽሕት በሆነች በእናቴ ስም የተሰራችዋን የቤተ ክርስቲያን ዕለት አባቴ መንፈስ ቅዱስ የወደዳት ዕለት ናትና። ይህንንም አላቸው። ለመሥዋዕት የሚገባውን የሚሆነውን ሁሉ ባዘጋጁ ጊዜ መድኃኒታችን ጴጥሮስን ያዘው፣ ቀኝ እጁንም ጫንበት፣ ለእስራኤል ሕዝብ ሁሉ አባት አደረገው። መድኃኒታችን በጴጥሮስ ራስ ላይ እጁን በጫነበት ሰዓት እነሆ ከሰማይ 3 ጊዜ ይገባዋል፣ 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 አርሳይ፣ 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 አስትጳኖስ፣ ይህም እንደ መልከ ጼዴቅ ሹመት የአለቆች አለቃ ማለት የሚል ድምፅ ከሰማይ መጣ። እንደዚሁም ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመ። የእግዚአብሔር ማደሪያ የሆነች የቤተ ክርስቲያን ሥርዓትንም ሠራ። መድኃኒታችን የቤተ ክርስቲያን ሥርዓት ከፈጸመ በኋላ ወደ ሰማይ አረገ። በድንግል ስም በመጀመሪያ ጊዜ ያነጿት አርአያዋ ይህ ነው። ይህም ሉቃስ የጻፈው እኔ ባስልዮስም በኢየሩሳሌምና በይሁዳ የቀሩ ወንድሞች ሐዋርያት በዚያ ዘመን ከጻፏቸው ከቀደሙት መጻሕፍት በኢየሩሳሌም ያገኘሁት ነው። ልጆች ሆይ ዛሬም የዓለምን ሁሉ ፈጣሪ ወለደችልን በደል የሌለባት የንጽሕት ድንግል በዓሏ በደስታ ይሁን። በኃጢአት የተነከረ ዘማዊ፣ ጠንቋይ፣ መድኃኒተኛ ማንም ባለጠጋ ቢሆን የታላቁ ንጉሥ የኢየሱስ ክርስቶስ ቤት ነውና ይቅር ሳይል ወደዚህ ቦታ ይግባ። የሰለሞን ቤተ መቅደስ አሰራርና ምሳሌዎች። ከዚህ በኋላ የዳዊት ልጅ ሰለሞን በነገሰ በ4 ዓመት በሁለተኛ ወር ይኸውም ማይዮስ በተባለ ወር የከበረ ድንጋይን ያመጡለት ዘንድ አዘዘ። ለሰለሞን አመጡለት። የኪራም ልጆች የእርሱ ልጆችም ጠረቡት። በ4ኛው ዓመት በሚያዝያ ወርም የእግዚአብሔርን ቤት ሰራው። አሰራሩም የሚያስደምም ለሚሰማው የሚያስደንቅ ነው። ቁመቱ 40 ክንድ፣ ስፋቱ 60 ክንድ፣ ወርዱ 25 ክንድ ነበር። ስራውንም ጨረሰ። ስውር የሆኑ መስኮቶችን አደረገ። ከጉባኤ ምዕመናኑ እስከ ቅድስተ ቅዱሳኑ ያለውን ርቀት 40 ክንድ አደረገ። እግዚአብሔር ታቦት ጽዮን የምትቀመጥበት ማደሪያዋ በመካከሉ ነበር። ቁመታቸው 10 ክንድ የሆነ 2 ኪሩብ ሰራ። የአንድ ኪሩብ 5 ክንፎች ነበሩት። ከፍታው ከአንደኛው እስከ ሁለተኛው 10 ክንፍ ነው። ሁለቱም እኩል ነበሩ። የሁለቱም አሰራራቸው አንድ ነው። የወርቅ ክንፋቸውንም በውጭ በታቦቱ ላይ ይዘረጋሉ። ውስጧንም ተክል ሳለባት። የቤተ መቅደሱን ነዋየ ቅድሳት በወርቅ ለበጠው። መዝጊያዋም ከጽድ ዛፍ አዘጋጀ። 4 መመላለሻዎችም ነበሯት። 2 መዝጊያዎች ለአንዷ መስኮት ለሁለተኛዋ እንዲህ ነበራቸው። መጋረጃዎቿም ከተስማማ የወርቅ የተሰሩ ነበሩ። ዳግመኛም ከቅድስተ ቅዱሳኑ በመሰዊያው ቦታ መጋረጃዎችን አደረገ። በመቅደስ ውስጥ ለመሰዊያው የሚሆኑ 2 አዕማድ አቆመ። አንዱን ያቁም ብሎ ጠራው፣ ሁለተኛውንም በለዝ ብሎ ጠራው። የአንዶች ራስም 1 ክንድ የሚረዝሙ የስዕል አበባዎችን አደረገ። ከዚህ ውሃን አዘጋጀ። ምሰሷም በመስዕ በአዜብ በባህር በምስራቅ በ4 አቅጣጫ ወደታች የሚመለከቱ 12 ላሞች ነበሯት። ጀርባቸውም ወደ ግድግዳው ነው። ይህች ኩሬም በእነርሱ ላይ ነበረች። በመካከሉም አንበሶች፣ ላሞች፣ ኪሩቤል፣ መንኮራኩር ነበሩ። 4 ትከሻም ነበራቸው። አንበሶችና ዘንባባዎችንም ሳለበት። የብረት መለኪያም ሰራ። የአንዱ ስም ቄጥሮ ጳውሎስ ይባላል። 10 እንስራም ይዛል። አንዱ ኮት ሚኮት፣ አንዱ ቄጥሮስ ይባላል። እንዲሁም 10ን መደገፊያዎች ከቤቱ ግን በግራ በኩል አስቀመጣቸው። በህሉም በምስራቅ በስተቀኝ በኩል በአዜብ ጎን ነበር። የሰማይና የምድር ጥበብ የተሰጠው ንጉሥ ሰለሞን መቅደሱን እንዲህ አዘጋጀ። ቅድስት ጽዮን የምትቀመጥባት የሰማይ አዳራሽ ስራዋ እንዲህ አይምሰል። ይህችውም በ2 ወገን
ድንግል የምትሆን እመቤታችን ድንግል ማርያም ናት። እርሱም ይህን አደረገ። ሰማያዊ ጥበብ ስለተሰጠው አመሳሰለው። ትርጓሜውም እንደሚከተለው ነው። ሁለቱ ኪሩቤል የእመቤታችን የድንግል ማርያም ምሳሌ፣ ዮሐንስ ክንፎቿም ሁለቱ ናቸው እንዳለ፣ ዘንባባውም ጭፍሩም የበጌ ክርስቶስ የሕማሙ ምሳሌ፣ ይኸውም መስቀል ነው። በወርቅ የተለበጠ የቤቱ ዕቃ የእመቤታችን የድንግል ማርያም የሥጋዋ ንጽሕና ምሳሌ፣ የሁለቱ በሮች መዝጊያና ኦሪት የወንጌል ምሳሌ፣ የጽድዑ እንጨት የተባሉት ቤተ ክርስቲያንን ለመጠበቅ የተሾሙ ጳጳሳት ምሳሌ፣ ሁለቱ ምሰሶች ጴጥሮስና ጳውሎስ ናቸው። በራሳቸው ያሉ አበቦች የተቀደሰ ሃይማኖታቸው ነው። ከቤቱ በስተ ምስራቅ በኩል በቀኝ ያለው በአዜብ ያለችው ውሃ ዮሐንስ የሰበከላት ኃጢአት የሚሰረይባት ጥምቀት ናት። ምሰሶቿም ካህናት ናቸው። የዘንባባው አበቦችም የተጠመቁ ሰዎች ሃይማኖት፣ የጥምቀቱ ሥርዓት መንስኤዎች ናቸው። በባህሩ አጠገብ ያሉ 12ቱ ላሞች በሰሜን፣ በምዕራብ፣ በምስራቅ በአዜብ ያስተማሩ 12ቱ ሐዋርያት ምሳሌ። በዙሪያው ያሉ 10 የውሃ ዕቃዎች 10ሩ ቃላት ናቸው። በመካከሉ ያሉ የሚያስፈሩ አንበሶችም ነቢያት ናቸው። ላሞችም ሐዋርያት ናቸው። አስቀድመን እንደተናገርነው በአራቱ ማዕዘኖቿ 4 ትከሻዎች አሏቸው። ሰረገሎች መንኮራኩር መንበሩን የሚሸከሙ የ40ቱ እንስሳ ምሳሌዎች። በስምንተኛው ቀን ሕዝቡ ሁሉ ወደ ቤታቸው ገቡ። እግዚአብሔርም ለሰለሞን ታየው። ጸሎቱና ልመናህን ሰምቻለሁ፣ የወደድኸውንም አድርግልሃለሁ። በእጅ የሠራኸውንም ይህን ቤት ቀድሼዋለሁ፣ ስሜም በውስጡ ለዘላለም ይኖራል። እኔ እግዚአብሔርም ልመናህን እሰማለሁ። አባትህ ዳዊት በሕጌ እንደሄደ አንተም በሕጌ ከሄድህ መንግሥትህ ለዘላለም አጸናለሁ። ከተዋችሁኝ ወደ አማልክትም ከተመለሳችሁ ለእነርሱም ከሰገዳችሁ ግን ከምድረ ገጽ አጠፋችኋለሁ። በስሜ የተቀደሰ ይህ ቤተ መቅደስ ግን አላጠፋውም፣ ከፊቴም አልጥለውም። የገነባኋት ቅድስት ጽዮንንም ከሰማያት በላይ ያለ የምስጋና ማደሪያ አደርጋታለሁ አለው። እግዚአብሔር የምስጋና ማደሪያ ቤት የሆነች በቅድስት ጽዮን ምክንያት ሰለሞንን አመሰገነው። እውነተኛዋ የሕግ ታቦት ጽዮን በሰለሞን ሕንፃ ቤተ መቅደስ ውስጥ እንዲህ ኖረች። ንጉሥ ሰለሞንን በነገሰ በ40 ዓመቱ እንደ አባቶቹ አረፈ። በአባቱ በዳዊት ከተማም ተቀበረ። ከብዙ ዓመታት በኋላ ቅድስት ጽዮን ከተገነባች 420 ዓመት ሲሆን ናቡከደነጾር በባቢሎን በነገሰ ጊዜ ሕዝቡ የእግዚአብሔርን ሕግ ዘነጉ፣ ተቃወሙ። በፊቱም ክፉዎች ሆኑ፣ ባዕዳን አማልክትን አመለኩ፣ የነቢያት ቃልንም አልሰሙም። ስለዚህ እግዚአብሔር በእነርሱ ላይ ተቆጣ። የባቢሎን ንጉሥንም አዘዘው፣ አስነሳው። ሀገራቸውንም የሰለሞን መቅደስ አፈረሷት። 10ሩ ቃላት የተጻፉባት ሰማያዊት ቅድስት የሆነች ታቦተ ጽዮንንም ስለተሰወረች አላገኟትም። ሀገሪቱ ተማረከች፣ የቅድስት የብርት ዕቃም ተማረከ። 4ቱ ነቢያት ኤርምያስ፣ ሕዝቅኤል፣ ዳንኤልና ሕዝራ ተማረኩ። ስለ ጽዮንም ፈጽመው አዘኑ፣ አለቀሱ። ከነቢያት አንዱም እንዲህ አለ። ሀገሪቱ ከወደቀች እነሆ 30 ዓመት ነው። በባቢሎን ሀገር ሳለው አርፋድ ወደሚባል ምድረ በዳ ወጣው። 7 ቀን ጾሙ፣ እህል አልበላሁም፣ ወይን አልጠጣሁም፣ ሥጋን ፈጽሜ አልቀመስሁም። የእንጨት ፍሬ ብቻ ነው እንጂ። ወደ ልዑል እግዚአብሔርም እንዲህ ስል ጸልይ ነበር። አቤቱ ጌታዬ ሆይ በምድረ በዳ አባቶቻችን የሰማቸው ሕግህንም የሰጠሃቸው አንተ ነህ ነበር። በቀኝ በኩል እነሆ አንዲት የምታለቅስ ሴት አየሁ። በታላቅ ድምፅም ትጮኻለች፣ እጅግም አዝና ነበር። ልብሶቿ ተቀዳደው ነበር፣ በራሷም አመድ ነስንሳ ነበር። ምን ያስለቅስሻል አልኋት። ተወኝ ላልቅስ አለችኝ። ምን ሆነሽ ነው ንገሪኝ አልኋት። 30 ዓመት ከወንድ ጋር ስኖር አልወለድሁም። እኔ መካን ነኝ። ከ30 ዓመት በኋላ ባሪያውን ሰማኝ። የልቤ ጭንቀት ተመለከተ፣ ልጅም ሰጠኝ። ተደሰቶበትም። ባደገ ጊዜ ሚስት አጋባሁት፣ ሰርግ አደረግኩለት። ወደ ጫጉላ በገባ ጊዜ ግን ወድቆ ሞተ። ብዙም አለቀሱ።
ወደዚህ ምድረ በዳ ብቻዬን መጣው፣ ስለ አንዱ ልጄ ሞትም ምግብ አልበላሁም አለችኝ። እኔም በእውነት ታዝኝና ታለቅሽ ዘንድ ይገባል ብዬ መለስሁላት። እኛም አዝነናል አልቅሰናልም፣ ስለ አንድ ልጅሽ መሬትን ለምኛት ትነግርሽማለች። ይህን ሐዘን ግን ተይ፣ ኢየሩሳሌምን አትመለከቻትምን? መቅደሳችን ፈረሰች፣ መዝሙራችን ተሻረ፣ ምስጋናችን ታጎለ፣ መፈራታችን ወድቆ ጠፋ። ካህናቶቻችንም ተማረኩ። ከዚህ ሁሉ የሚበልጠው ግን ታቦተ ጽዮን ተሰወረች፣ ክብሯም አለፈ። አንቺ ግን ስለ አንዱ ልጅሽ እንባሽን አብሽ አልኋት። ይህን ስናገራትም ፊቷ እንደ ጨረቃ እንደ መብረቅ ብልጭታ በራ። መቅረብን ፈራው፣ ልቦናዬም ደነገጠ። በተመለከቷት ጊዜ ግን ሴት አልነበረችም፣ እንደ ሀገር የታነጸች መሰረቷ ታላቅ የሆነ ፈጽማ የሰፋች ነበረች እንጂ። ፈርቼም ጮኸው፣ ቀድሞ ወደ እኔ የመጣኸው መልአክ ሆይ የት አለህ አለው። እንደ በድን ሆኜ ተኝቼ ሳለሁ ወደ እኔ መጣ፣ በቀኙ ያዘኝ፣ አንስቶም ቀና አድርጎ አቆመኝ። ስለምን ደነገጥህ? ልቦና ስለምን አዘናለኝ? ይህን ባየሁ ጊዜ ፈራው። ነገር ግን ዳግመኛ ለአገልጋዬ የዚህ ትርጉም ንገረኝ አልሁት። ጽድቅህን በተመለከተ ጊዜ ልዑል እግዚአብሔር ገልጦሃልና ይህን ነግርህ ዘንድ ስማ። ነገሩ እንዲህ ነው። ያየሃት ይህች ሴት በልዑል ቀኝ ያለች የታነጸች ከተማ ጽዮን ናት። መካን ሆነው ብላ ለአንተ መናገሯም መሥዋዕት የሚያቀርብ ሳይኖር ዓለም 3000 ዘመን ኖራለችና ስለዚህ ነው። ከ3000 ዘመን በኋላ ሰለሞን ቤተ መቅደሱን ሠራ፣ አመሰገነ፣ ቁርባንም አቀረበ። የወለደችው ልጅም ይህ ነበር። ይህ የምትልህ ልጇም ወደ ቤቱ በገባ ጊዜ ሞተ፣ ሐዘንም አገኘኝ ማለቷ የኢየሩሳሌም መውደቅ ነው። ይህን ያሳየም የምስጋናዋ ብርሃን የደስታዋ ማማር ባሳየ በጽዮን ምክንያት በማዘን ስለ ልቦናህም ጭንቀት ነው። አንተ ግን አትፍራ፣ አትደንግጥ። ብርሃኗን የእውነቷን ማማርን ተመልከት። በምትችለው መጠን ምስጋናዎቿን በጆሮች ስማ፣ ስለ እርሷ ብዙ አዝነሃልና ብሎ ይህን ነገር መልአኩ ኡራኤል ነገረኝ። እኔም በልዑል እግዚአብሔር እጅ በታነጸች በጽዮን ምክንያት ፈጽሞ ደስ አለኝ። ሁኔታዋም ለሰማያዊ አምሳል ነውና መሰረቶቿ ሰንፔር፣ ከርከዴን፣ አጶግዮን፣ ሶሮ በሚባሉ ዕንቁዎች የተሰራች ናት። ወለሎቿም የብርሌ ናቸው። መላእክት ሊቃነ መላእክት በዓለማት ሁሉ ለይቶ ጽዮንን ከፍ ከፍ ላደረጋት ለእግዚአብሔር ምስጋና ይገባል። ሃሌሉያ እያሉ በአደባባዩ አመሰገኑ። እኔም እንደነርሱ ለታነጸች ለበጉ ማደሪያ ምስጋና ይገባል። ሃሌሉያ። በምስጋና የተሸለመች እናታችን ጽዮን ሃሌሉያ ታበራላት ዘንድ ፀሐይን የማትሻ የበጉ ብርሃን በውስጧ የሚያበራላት ሃሌሉያ አልሁ። ዛሬም አባቶችና ወንድሞች ሆይ መንፈሳዊ በዓልን በዕጣንና በቁርባን ለእመቤታችን ምስጋና በማቅረብ እናከብር ዘንድ እንሰብሰብ። ይህችም የመለኮት ዙፋን ሰማይና ምድርን ፀሐይና ጨረቃን ከዋክብትን የፈጠረ የእግዚአብሔር ድንኳኑ ናት። መርጫታለሁና አንጽቻታለሁና በእርሷ እኖራለሁ። ለነገሥታት ንግሥት ለሚስቶቻቸው ለዓለም ሁሉ መመኪያ ከሰው ከተለየ ከአንዱ ወልድ ሰው የሆነባት ድንግልና መስግን እንዘምርም። መላእክት ሆይ በአሸናፊው የእግዚአብሔር ጣቶች የተጻፉ በሁለቱ ጽላት 10 ቃላት በውስጧ ያለባት የሕግ ታቦት በሆነች በድንግል ማርያም በዓል ኑ ፈጽመን እንደሰት እናመስግን። ወደ ቦታዋም እንሰባሰብ፣ ከሕዝቦቿ ጋር እናመስግን። ወደ እግዚአብሔር ቤት እንሄድ ባሉ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ እንደ ሀገር የታነጸች ናት፣ የቅዱሳን ርስታቸው ያማረች ሀገር ናትና። ሰውነታቸውን ያነጹ የቅዱሳን መምጣት ተስፋ የሚያደርጓት ለዘላለም ነግሳ የምትኖር ናት። እንደዚሁም በሰማይ ነፃ የምታወጭ ጽዮን ሆይ ቅድስት በሆነች በኢየሩሳሌም ላይ ንገሺ። ምዕመናን ደጅ የሚጠኗት እውነተኛዋ ሙሽራ ነሽ። እንደዚሁም ሰማዕታት ሐዋርያት፣ ቀሳውስት፣ ዲያቆናት፣ ወንዶች፣ ሴቶች በተጋድሎ በመድከም ልዑል እግዚአብሔርን ያመሰግኑት ሕፃናትም ሁሉ ናቸው። እኛ ማርያዊት መቅደስ ጽዮን በምትነግስበት ጊዜ ከእነርሱ ጋር አዲስ በሆነ የሰርግ ቤት ለዘላለሙ እንደሰት ዘንድ ያድለን።
ዳግመኛም ሰማያዊ ስለሆነች ስለ ጽዮን ዜና ነቢዩ የተናገረውን እንነግራችሁ ዘንድ ስሙ። ንጉሥ ዳርዮስ በነገሰ በ8ኛው ወር የእግዚአብሔር ቃል ወደ እኔ መጣ። መልአኩም ወደ እኔ መጥቶ ከመኝታ ያስነሳኝ የመብራት መቅረዝ አየሁ። ተስፋ በሚያደርጓት ገንዘብ 7 ማብሪያዎች 7 መጋረጃዎች ነበሯት። በግራና በቀኝ 2 የዘይት መብራት አለ። ነቢዩ ዘካርያስ እንዳለው በ8ኛው ወር በማርያም አምሳል ይህን ተመለከቱ። ትርጉሙም ይህ ነው። የወርቅ ተቋምም ዛሬ በእርሷ በዓል ለተሰበሰብን ለእኛ የቃል ኪዳን የሕግ ታቦት የሆነች እመቤታችን ድንግል ማርያም ናት። 7ቱ መብራቶች በላይዋ ኢየሩሳሌም አምሳል የተሰሩ አብያተ ክርስቲያናት ናቸው። መጋረጃዎቿም የቤተ ክርስቲያን ሹማምንት ካህናት ናቸው። 2ቱ የዘይት ቅርንጫፎች ጽላቶች ናቸው። ነቢያት ሁሉ የወርቅ መርከብ ጽዮንን ፈጽመው አመሰገኗት። እኔም ከሐሰት በመራቅ እላለሁ በልቦናዬ ሳመሰግን ጉሮሬ በሳት እንዳለ የእንስራ ውሃ ይለዋወጣል። ሰውነቴ ይቃጠላል። ወረቀት ቀለም ባገኝ እንደ አባቶቼ እስከምሞት ድረስ ብጽፈው የሰማይና የምድርን ንግሥት ውዳሴዋን መፈጸም ባልተቻለኝ ነበር። ይህችም እመቤታችን ድንግል ማርያም ናት። ነገር ግን አምላክን የወለደች የሰማያዊት ጽዮን እመቤታችን ድንግል ማርያም በዓለ ዕለት ታነቡት ትጽናኑበት ዘንድ የምችለውን ጥቂት ነገር ጻፉላችሁ። ይህን ድርሳን ካኖን በተባለ በኅዳር ወር በ21 ቀን በእግዚአብሔር ሰላም በእግዚአብሔር ወልድ ረዳትነት አጽናኝ ናዛዚ በተባለ በእግዚአብሔር መንፈስ ቅዱስ ፈቃድ ተፈጸመ። አሜን። የሕግ ታቦት የሆነች የእናታችን ጽዮን ይህችም የሕፃናት የሽማግሌዎች መመኪያ እመቤታችን ማርያም ናት። በረከቷ የረዳትነቷ ሀብት ፍቅሯም ከኛ ጋር ይኖር። አሜን። ያለመጠራጠር እርሷን የምንለምናት የዚች ቦታ ልጆች ሁላችን ከክፉ ሞት ያድነን። ይህ ድርሳን ያነበበውን የተረጎመውን ያጻፈውን በፍርድ ቀን በጽዮን ከሚያምኑ ጋር ያማረው ኃጢአቱ የበዛ ጸሐፊውም ከዚች ቦታ ልጆች ጋር በአንድነት በጽዮን በዓል የምህረት ቃል ያሰማው ለዘላለሙ አሜን አሜን ይሁን ይደረግ። ዮሴፍና እመቤታችን ኤልሳቤጥን ለመጠየቅ መሄዳቸው። በልቧም ወደ ኤልሳቤጥ ሄጄ መልአኩ የነገረኝን ልረዳ ብላ አሰበች። ዮሴፍም ካህኑ ዘካርያስ በቤተ መቅደስ አባቴ እንደሆነ አንተ ታውቃለህ፣ ዘመዶቼ ከሞቱ በኋላ ኤልሳቤጥ እናት እንደሆነችኝ ታውቃለህ። ዘካርያስም ወደ ቤተ መቅደስ ገብቶ ራእይ እንዳየ መናገር ተስኖት 6 ወር እንደሆነው ታውቃለህ። ወደ ኤልሳቤጥ ሄጄ ስለ ባሏ ላጽናናት እሻለሁ፣ መናገር ተስኖታልና አለችው። ዮሴፍም እኔም ወደ እርሱ ልሄድ አስቤያለሁ፣ አብረን እንሄድ አላት። ሁለቱም በአንድነት ሄዱ። ከኤልሳቤጥ ዘንድ በደረሱ ጊዜ ዮሴፍና እመቤታችን እንደደረሱ እንደመጡ ነገሯት። ፈጥና ተነስታ ተቀበለቻቸው። እመቤታችን ማርያምንም አቅፋ እጅ ነሳቻት። መንፈስ ቅዱስ በኤልሳቤጥ መላባት። በታላቅ ቃልም አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ስትሆኚ ወደ እኔ ትመጭ ዘንድ እኔ ማን ነኝ? ሰላም ስትይኝ ቃልሽን በሰማሁ ጊዜ በማኅፀን ያለው ሕፃን በደስታ ዘለለ፣ ሰገደ። ከእግዚአብሔር ዘንድ ተልከው የነገሩሽ ቃል የምታምኚ አንቺ ብፅዕት ነሽ አለቻት። እመቤታችን ማርያም ይህን በሰማች ጊዜ መንፈስ ቅዱስ በኤልሳቤጥ አድሮ እንደተናገረ አወቀች። መልአኩ የነገራት ቃልንም አስታወሰች። በእርሷ ላይ ያደረ መንፈስ ቅዱስ አናገራት። ቃሏንም ከፍ አድርጋ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በአምላኬ በመድኃኒቴ ደስ ይላታል፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ ለእኔ ታላቅ ነገርን አድርጓል። ስሙም ቅዱስ ነው፣ ምሕረቱም ለልጅ ልጅ ነው። በክንዱ ኃይልን አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ወዳጁን ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ
እንደተናገረው አለች። ይህንንም የዘካርያስ አገልጋዮች ሁሉ ሰሙ። ዝምም ብሎ አገኙት። በእጁ ጠቀሳቸው፣ ወደ እርሱም ቀረቡ። ባረካቸው። ዮሴፍም ወደ ሀገሩ ተመለሰ። እመቤታችን ማርያም ግን ኤልሳቤጥ ወደ እርሷ ወሰደቻት፣ ትወዳት ነበርና። ስለ መልአኩ ቃል ስለ ዘካርያስ ትንቢት ተጨዋወቱ። ኤልሳቤጥ እስከምትወልድ ድረስ ለ3 ወር በአንድነት ተቀመጡ። ከዘመዶቿ ከጎረቤቶቿም ብዙዎቹ ወደ እርሷ ተሰበሰቡ። ለሕፃኑ ስም ሊያወጡ ፈልገው ለአባቱ ነገሩት። መጽሐፍ ያመጡለት ዘንድ አመለከታቸው። ዮሐንስ ይባል ብሎ ጻፈ። ይህን ሲጽፍ አንደበቱ ተፈታ፣ አሰምቶ ተናገረ። እግዚአብሔርንም አመሰገነው። ሕዝቦቹን ይቅር ያለ ድህነትን ያደረገ የእስራኤል አምላክ እግዚአብሔር ይመስገን። ከአገልጋዩ ከዳዊት ወገን የመዳን ቀንድን አስነሳልን፣ በቅዱሳን ነቢያት አንደበት ከጥንት እንደተናገረው አለ። የእመቤታችን ረዳቷ ልመናዋ፣ የልጇ የወዳጇ ቸርነት በእውነት ለዘላለም ይደርብን።